አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን። በአማራ ክልል ጎጃም ደጋዳሞት ፈረስ ቤት አካባቢ በመከላከያ ሰራዊትና በፋኖ ኃይላት መካከል መጠነ ሰፊና ከባድ ውጊያ እየተካሄደ መሆኑ ተሰምቷል። የወረዳው አስተዳደር አካባቢውን እንደተቆጣጠረ ቢገልጽም አሁንም ድረስ ከፍተኛ የተኩስ ልውውጥ እየተሰማ ነው ብለዋል የአይን እማኞች። ከኢትዮጵያ ጋር የፖለቲካ ውዝግብ ውስጥ ከገባች የቆየችው ሱዳን በኢትዮጵያ ላይ አዲስ ክስ አሰምታለች። ክሱ በምን ጉዳይ ላይ ያተኮረ ነው የሚለውን በዝርዝር እንመለከታለን። ህወሓት የብልጽግናው ሰልፍ በሙሉ ከሽፏል ሲል የከረረ ትችት አሰምቷል። ሰልፉ በትግራዋያን ሳይሆን ከደቡብ ከሰበታና ከኤርትራ በመጡ ተገዢዎች የተሞላ ነበር ሲል የዛሬውን የአዲስ አበባ ሰልፍ አስመልክቶ አነጋጋሪ ክስ ሰንዝሯል። የጠቅላይ ሚኒስትሩ አማካሪ ህወሓት ስምምነቱ እንደፈረሰ በማስመሰል ክልሉ ለማተራመስ ከውጭ ኃይላት ጋር እያሴረ ነው ሲሉ ወንጅለዋል። ስለ ህወሓት ድርድርም አማካሪው ያስተላለፉት መልእክት እያነጋገረ ነው። በአዲስ አበባ 4000 ከተለያዩ አካባቢዎች የተውጣጡ ሰዎችን ያሰባሰበው የኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ቅሬታ እየተሰማበት ነው። ኮሚሽኑም ገጠሙኝ ያላቸውን ችግሮች በዝርዝር አስታውቋል። እንመለስበታለን። በባህር ማዶ መረጃችን ከዩክሬን ጋር ለዓመታት የተፋለመችው ሩሲያ በመጨረሻም ከዩክሬን የሚወነጨፉትን ረጅም ርቀት ድሮኖች መከላከል እየተሳናት ነው ተብሏል። ከዚሁ ጋር በተያያዘ ሩሲያ መጠነ ሰፊ ውድመት እየደረሰባት እንደምትገኝ ዘገባዎች አመላክተዋል። ዛሬም ከበድ ያለ ጥቃት ተፈጽሞባታል። ዝርዝር አድርገን እንመለከተዋለን። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው አብራችሁን ቆዩም። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ የጎጃሙ ከባድ ውጊያም በአማራ ክልል ጎጃም ደጋዳሞት ፈረስ ቤት በመከላከያ ሰራዊትና በፋኖ ኃይላት መካከል መጠነ ሰፊና ከባድ ውጊያ እየተካሄደ መሆኑ ተሰምቷል። የወረዳው አስተዳደር አካባቢውን እንደተቆጣጠረ ቢገልጽም አሁንም ድረስ ከፍተኛ የተኩስ ልውውጥ እየተሰማ መሆኑን የአይን እማኞች ገልጸዋል። በአማራ ክልል የፋኖ ኃይላት በስፋት በሚንቀሳቀሱበት በምዕራብ ጎጃም ዞን ደጋዳሞት ፈረስ ቤት በከተማውና እንዲሁም በአካባቢው በሀገር መከላከያ ሰራዊትና በፋኖ ታጣቂዎች መካከል እጅግ የከበደ ውጊያ እየተደረገ መሆኑን ከአካባቢው የሚወጡ መረጃዎች አመላክተዋል። ከሰዓታት በፊት የወረዳው የመንግስት አስተዳደር አካላት አካባቢውን ከፋኖ ኃይላት በሙሉ ማስለቀቃቸውንና በቁጥጥራቸው ስር ማስገባታቸውን ይፋ አድርገው የነበረ ሲሆን አሁንም ድረስ በከተማ ዳርቻዎች ከባድ የተኩስ ልውውጥና የጦርነት ድምፅ መቀጠሉን የቅርብ ሰዓት ሪፖርቶች አመላክተዋል። የድንገተኛ ፍጥጫ በአካባቢው ባሉ ነዋሪዎች ላይ ከፍተኛ የደህንነት ስጋት ፈጥሯል። የንግድና የትራንስፖርት እንቅስቃሴም እንዲቋረጥ ምክንያት ሆኗል ተብሏል። በአማራ ክልል ከሚያዝያ 2015 ጀምሮ የተቀሰቀሰውና አሁንም ድረስ በተለያዩ ዞኖች የቀጠለው መጠነ ሰፊ የትጥቅ ግጭት የበርካታ ንጹሃን ዜጎችን ሕይወት የቀጠፈ ከመሆኑም በላይ በሚሊዮን የሚቆጠሩ ሰዎችን ለከፋ ማህበራዊና ኢኮኖሚያዊ ሕይወት መመሰቃቀል የዳረገ ነው። ውጊያው በየጊዜው ስልቱን እየቀየረ ወደ ተለያዩ ወረዳዎችና የገጠር ቀበሌዎች እየተስፋፋ ነው። የግብርና ምርታማነት እንዲቀንስና ማህበረሰቡ ከመኖሪያ ቀያቸው እንዲፈናቀል ትልቅ ምክንያት ሆኗል። አሁን በደጋዳሞት የተከፈተው አዲስ ውጊያ ክልሉን በሰላምና መረጋጋት እንዳይቀጥል ወደ ከፋ ቀውስ እንዲገባ የሚያደርግ ስለመሆኑ አስተያየት እየተሰጠበት ነው። የአገር ውስጥና ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት በአማራ ክልል እየተካሄደ ባለው የጦርነት ቀውስ በንጹሃን ዜጎች ላይ የሚፈጸሙ ጥቃቶች በከፍተኛ ደረጃ መጨመራቸውን ይናገራሉ። ተቋማቱ በሚያወጧቸው ሪፖርቶች በክልሉ ከፍርድ ውጭ የሆኑ ግድያዎች፣ ያለምንም የህግ ስርዓት የሚፈጸሙ የጅምላ ስርዓቶች፣ አስገድዶ ስወራ፣ የህዝብ መሰረተ ልማትና የንብረት ውድመት በስፋት እየተመዘገበ ይገኛል ብለዋል። የሱዳን አዲስ ወቀሳ በኢትዮጵያ ላይ
የሱዳን መንግስት አዲስ ክስ አሰምቷል። ክሱ ከታላቁ የኢትዮጵያ ህዳሴ ግድብ ጋር የተያዘ ነው። የሱዳን የግብርናና መስኖ ሚኒስቴር የኢትዮጵያ የታላቁ ህዳሴ ግድብ በተያዘው በአሁኑ ክረምት ወቅት ወደ ሱዳን መግባት የነበረበትን ውሃ በመያዙ ምክንያት ሱዳን በተለይም የካርቱም ነዋሪዎች በከፍተኛ የመጠጥ ውሃ አደጋ ውስጥ ገብተዋል ብሏል። በፓምፕ የሚሰሩ በርካታ ግድቦችን ከተፈጠረው የውሃ መቀነስ ጋር በተያዘ ፓምፖቹ ከስራ ውጭ መሆን ግድ ብሏቸዋል ሲል ነው መስሪያ ቤቱ የተናገረው። በዘንድሮ የክረምት ወቅት ከምንጊዜውም በላይ መያዝ ከሚገባው ውሃ በታች ይዟል የተባለው በሱዳን ትልቁ ግድብ የሮዚሪያስ ግድብ ነው። የዘገባው ምንጭ የሆነው ሱዳን ትሪቢዩን ባመላከተው ዘገባው በየቀኑ ወደ ግድቡ መግባት የነበረበት የውሃ ፍሰት መጠን ከ207 ሚሊዮን ሜትር ኪዩብ ወደ 129 ሜትር ኪዩብ የወረደ ሆኗል። በዚህም የ76 ሚሊዮን ሜትር ኪዩብ ውሃ ልዩነት ተፈጥሯል ተብሏል። በዘንድሮ ዓመት የሐምሌ ወር ክረምት በኢትዮጵያ የዝናቡ መጠን ከምንጊዜውም በላይ እጅግ ዝቅተኛ ሆኗል። ከሰኔ ጀምሮ ቀድሞ የሚገባው የኢትዮጵያ ክረምት በዘንድሮ ዓመት ሲታይ ዋናው የዝናብ ወር በሚባለው የሐምሌ ወር በአንዳንድ የኢትዮጵያ አካባቢዎች እስከ ዛሬም ድረስ ዝናብ ያልጣለበት ሁናቴ ያለም። ዝናብ በሚጥልባቸው አካባቢዎች መጠኑ ከሚጠበቀው አማካይ በታች ወርዶ ታይቷል። በኢትዮጵያ ያለው የዝናብ ሁናቴ መውረድ በአባይ በኩል ከኢትዮጵያ ውሃን በሚያገኙት የራሱን አሉታዊ ተጽዕኖ እንደሚያሳድር ቢታወቅም የሱዳን ባለስልጣናት ግን ለወቀሳ ቸኩለዋል። ባለፈው ዓመት ከኢትዮጵያ ከሚጠበቀው አማካይ የዝናብ መጠን በላይ የጣለ በነበረበት ወቅት ሱዳን ከፍተኛ የጎርፍ መጥለቅለቅ ውስጥ ገብታ ነበረም። በዚህን ወቅት ግብጽ ጭምር በህዳሴው ግድብ ላይ ወቀሳ ታሰማ ነበረም። በጊዜው የግብጽ ባለስልጣናት ለሱዳንም እንዲሁም ለግብጽም የጎርፍ መጥለቅለቅ ምክንያት አድርገው ያነሱት የታላቁ የኢትዮጵያ ህዳሴ ግድብ የውሃ አለቃቀቅ ስርዓትን ነው። በአጠቃላይ ክረምት በመጣ ቁጥር ግብጽም ሆነች ሱዳን አንድ ጊዜ በጎርፍ ተጥለቀለቅን፣ ሌላ ጊዜ ደግሞ የውሃ እጥረት ገጠመን ሲሉ ጣታቸውን የሚቀስሩት ወደ ኢትዮጵያ ነው። የዛሬው ሰልፍ ከሽፏል። ህወሓት የብልጽግና ነው ሲል የጠራውን የዛሬውን ሰልፍ ከሽፏል ሲል ትችት ሰንዝሯል። ሰልፉ በትግራዋያን ሳይሆን ከደቡብ ከሰበታና ከኤርትራ በመጡ ተገዢዎች የተሞላ ነበረ ብሏል። በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን የያዘው ክልላዊ መንግስት ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ በአዲስ አበባ መስቀል አደባባይ የተካሄደውን የተቃውሞ ሰልፍ አስመልክቶ በማህበራዊ ትስስር ገጻቸው አነጋጋሪ አስተያየት ሰጥተዋል። አመራሩ በትግርኛ ቋንቋ ባስተላለፉት መልእክታቸው የብልጽግና ስርዓት ተላላኪዎች የምታመጡት መረጃ መሬት ላይ የለም፣ በትግራይ ቀርቶ በአዲስ አበባ ያለ የትግራይ ተወላጅ አይሰማቸውም ሲሉ ወርፈዋል። ይህንን የፌዴራል መንግስት አቋም ለመቃወም ከፍተኛ ገንዘብና ሚዲያ መድበው መሬት አንቀጥቅጥ የተጋሩ ሰልፍ ለመጥራት ሲሰሩ ሰንብተዋል ሲሉም ከሰዋል። ይሁን እንጂ በጦርነት ስጋት ምክንያት ወደ አዲስ አበባ የተሰደደው የትግራይ ህዝብ በጊዜያዊ ማታለያና ጥቅማ ጥቅም ተደልሎ አገሩን ማንነቱን አሳልፎ እንደማይሰጥ በተግባር አሳይቷል ነው ያሉት አቶ አማኑኤል አሰፋም። ሰልፉን ያዘጋጁት አካላት እውነተኛ የትግራይ ተወላጆችን ማግኘት ባለመቻላቸው እጅግ አስቂኝ ድርጊት ፈጽመዋል ብለዋል። እንደ እርሳቸው ገለጻ ሰልፉን ያደራጁት ዛሬ እናንተ ተጋሩ ናችሁ በሚል መርህ የወላይታ፣ የከምባታ፣ የሰበታና የኤርትራ ተወላጆችን በአንድነት በመሰብሰብ በመስቀል አደባባይ እንዲሰለፉ አድርገዋል። አቶ አማኑኤል ከተለያዩ አካባቢዎች የተሰባሰቡት ሰልፈኞች የብልጽግናን ፓርቲ አርማና ባንዲራ ተሸክመው የትግርኛ ሙዚቃዎችን በደቡብኛ የውዝዋዜ ስልት እየጨፈሩ ሲያረፍዱ ነበር ያሉ ሲሆን የዛሬው የአዲስ አበባው ሰልፍ በሙሉ የከሸፈና ክስረት የገጠመው ነው ሲሉም በፌስቡክ ገጻቸው አስተያየት ሰጥተዋል። በክልሉ የውስጥ ፖለቲካና በፌዴራሉ መንግስት ጫና ዙሪያ ጠንካራ መልእክት ያስተላለፉት አቶ አማኑኤል በትግራይ ምድር ላይ በሰላም ለመኖር ያልፈቀደልህ ስርዓት በሌላ ቦታ በሰላም ያኖረኛል ብሎ ማሰብ ሞኝነት ነው ብለዋል። ህወሓት በድርድር ሰበብ ሴራ ጠንስሷል። የጠቅላዩ አማካሪም በአዲስ አበባ መስቀል አደባባይ የተካሄደው መጠነ ሰፊ የተቃውሞ ሰልፍ በትግራይ ክልል የሰላምና ለውጥ ምክር ቤት አስተባባሪነት የተደረገ መሆኑ የታወቀ ነው። በዕለቱ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ጠንከር ያለ መልእክት አስተላልፈዋል። የትግራይ ህዝብ መሰረታዊ ጥያቄዎች በተለይም የመሬትና የደህንነት ዋስትና ሊመለሱ የሚችሉት ከጦርነት አዙሪት በመውጣት በአገሪቱ የፌዴሬሽን ስርዓት ውስጥ ሰላማዊ ተሳትፎ በማድረግ በህገ መንግስታዊ መንገድ ብቻ መሆኑን አስምረውበታል። በትግራይ ዘላቂ ሰላምን ለማስፈን የፕሪቶሪያው ስምምነት በሙሉ መተግበር እንዳለበት ያሳሰቡት አቶ ጌታቸው ከፌዴራሉ መንግስት ጋር በመሆን ተፈናቃዮችን ወደ ቀያቸው ለመመለስ የወጣው እቅድ በትግራይ ተወላጆችና በጊዜያዊ አስተዳደሩ ዘንድ ተቀባይነት አግኝቶ የነበረ ቢሆንም የህወሓት አመራር ግን የግል ጥቅሙን ለማስቀጠል ሲል አጀንዳውን በግልጽ አደናቅፎታል ብለዋል። ህወሓት አሁን ስምምነቱ እንደፈረሰ በማስመሰል አዲስ ድርድር ለመጀመር ሴራ ጠንስሷል ያሉት አቶ ጌታቸው አካባቢውን ለማተራመስ ከውጭ ኃይላት ጋር በሚስጥር እየሰራ ነው ብለዋል። በክልሉ እየተባባሰ የመጣውን አፈና፣ ጭቆናና አስገዳጅ ወታደራዊ መልመላ በከፍተኛ
ጫና ያወገዙት ሲሆን በርካታ ወጣቶች በግድ ወደ ማሰልጠኛ ካምፖች እየተወሰዱ መሆኑን አንስተው ይህንን የጭካኔ ተግባር የተቃወሙ እናቶች በዱላና በጥይት ተደብድበዋል ብለዋል። ከዚህም በላይ የትግራይ ኃይል አባላት ከሀገር ውጭ ባሉ እንደ ሱዳን ባሉ ቀጠናዎች ለአዲስ ወታደራዊ እንቅስቃሴ እየተሸጡ ነው ሲሉ በቀድሞ ፓርቲያቸው ላይ ትችታቸውን አሰምተዋል። በዚህ ምክንያት በርካታ የትግራይ ወጣቶች ሕይወታቸውን ለማዳን በብዛት ወደ አዲስ አበባ ከተማ እየተሰደዱ መሆኑን ጠቅሰው የአዲስ አበባ ከተማ አስተዳደርና ከንቲባ አዳነች አቤቤ ለእነዚህ ወጣት ተፈናቃዮች የሥራ ዕድል ለመፍጠርና ማህበራዊ ችግሮቻቸውን ለመቅረፍ ለጀመሩት በጎ እንቅስቃሴ ምስጋና አቅርበዋል። የፌዴራል መንግስት ለእነዚህ ስደተኛ ወጣቶች እንደ ዜጋ ሙሉ ጥበቃ እንዲያደርግላቸው እንዲሁም በኤርትራ ኃይላት እጅ ያሉ የትግራይ ይዞታዎችን ለማስለቀቅ ዓለም አቀፍ ድንበር የማስከበር ህገ መንግስታዊ ኃላፊነቱን እንዲወጣ ጠይቀዋል። የትግራይ ሰላም የኢትዮጵያ ሰላም አካል ነው። የትግራይ ሰላም ባልተረጋገጠበት ኢትዮጵያ ከችግር የምትወጣበት ጊዜ የራቀ ሄዳል ያሉት አቶ ጌታቸው ሰልፉን የራሳቸው አጀንዳ አድርገው አደባባይ ለወጡት የትግራይ ተወላጆች ምስጋና አቅርበዋል። የትግራይ ኃይላት አዲስ ጦርነት በትግራይ ላይ ሙሉ እልቂትን እንጂ ምንም መፍትሄ እንደማያመጣ ሊገነዘቡ እንደሚገባ ያሳሰቡት አቶ ጌታቸው የጥፋት ኃይል ሲሉ የጠሩትን ህወሓትን በጋራ እንዲቃወሙት አሳስበዋል። በአንጻሩ የትግራይ ህዝብና ታጣቂዎች በኢትዮጵያ ፌዴሬሽን ጥላ ስር በመሆን ለህገ መንግስታዊ አንድነት፣ ለዘላቂ ሰላምና ለልማት በጽናት እንዲቆሙ ጥሪ አስተላልፈዋል። ችግሮች ገጥመውኛል። የምክክር ኮሚሽኑ በአዲስ አበባ ሴምሴ አደባባይ አካባቢ በሚገኘው ኮንቬንሽን ሴንተር 4000 የሀገራዊ ምክክር ተወካዮችን ሰብስቦ ለቀናት በተለያዩ ብሔራዊ አጀንዳዎች ላይ እንዲመክሩ አደርጋለሁ ያለው የኢትዮጵያ ሀገራዊ ምክክር ኮሚሽን እየተሰሙበት ያሉትን ቅሬታዎች አስመልክቶ ምላሽ ሰጥቷል። የመክፈቻ ስነ ስርዓቱን ያካሄደው ሀገራዊ ምክክር ጉባኤ በ8 አጀንዳዎች ዙሪያ ምክክር ማድረግ ሳይጀምር 3ኛ ቀኑን አስቆጥሯል የሚለው አንደኛው የተሰማበት ቅሬታ ነው። ከዚህ በተጨማሪ በመቶዎች የሚቆጠሩ ተሳታፊዎች ደግሞ በምክክሩ መሳተፍ የሚያስችላቸው መታወቂያ ማግኘት እንዳልቻሉ በቅሬታ መልክ እየተሰማ ይገኛል። ከተሳታፊዎች መታወቂያ ወይንም ባጅ እደላና ከምክሩ ተሳታፊዎች አቀማመጥ ጋር በተያያዘ መጠነኛ ችግሮች እንደገጠሙት ኮሚሽኑ አስታውቋል። በአዲስ ኢንተርናሽናል ኮንቬንሽን ሴንተር ባለፈው ረቡዕ የተጀመረውና ከ4000 በላይ ተመካካሪዎችን ያሳተፈው የኢትዮጵያ ሀገራዊ ምክክር ጉባኤ ሂደት ያጋጠሙትን ችግሮች በመቅረፍ በሚቀጥለው ሰኞ ጀምሮ ሙሉ በሙሉ ወደ ዋናው ስራው እንደሚገባ አስታውቋል። ኮሚሽኑ እስካሁን ባለው ሂደት በመቶዎች የሚቆጠሩ ሰልጣኞችን ያሳተፈ የቅድመ ምክክር ስልጠናዎችን የሰጠ ሲሆን ተሳታፊዎች በ8 ቡድኖች ተከፋፍለው በአጀንዳዎች አወቃቀር፣ በውሳኔ አሰጣጥና በሀገራዊ መግባባት ስነ ዘዴዎች ላይ ባለፉት ቀናት ሰፊ ግንዛቤ እንዲወስዱ ተደርጓል ተብሏል። በሂደቱ ላይ ሰፊ ቁጥር ያለው የህብረተሰብ ክፍል ከመሳተፉ ጋር ተያይዞ አንዳንድ ቀላል ችግሮች ማጋጠማቸውን ኮሚሽኑ እንዳስታወቀ የአዲስ ማለዳ ዘገባ ያሳያል። የተሳታፊዎች አቀማመጥ መደበላለቅ መኖሩን ያወሳው ኮሚሽኑ በተቋማት ምደባ ላይ አንዳንድ ክፍተቶች ታይተዋል ብሏል። ኮሚሽኑ እነዚህን የአቀማመጥና የሥራ ክፍተቶች በዚህ በሁለቱ ቀናት እንደሚያስተካክል ተናግሯል። እስካሁን የተከናወኑት ዝግጅቶች የትውውቅና የስነ ዘዴ ግንዛቤ ማስጨበጫ ስራዎች ተጠናቀዋል። ከሚቀጥለው ሰኞ ጀምሮ ሁሉም ተሳታፊዎች የተሰጣቸውን ሀገራዊ አደራ ለመወጣት 100% ወደ ዋናው የምክክር መድረክ ይገባሉ ሲል ነው ኮሚሽኑ በዋና ኮሚሽነሩ መስፍን አራያ በኩል ምላሽ የሰጠው። ሩሲያ በዩክሬን ድሮኖች እየተፈተነች ነው። ከባድ ጥቃት ተፈጽሟል። ከዩክሬን ጋር ከባድ ጦርነት ውስጥ የምትገኘው ሩሲያ የዩክሬን የድሮን ማዕበልን መመከት እንዳቃታት እየተነገረ ነው። የሩሲያ የዩክሬን የድሮን ጥቃቶችን ተከላክሎ የማክሸፍ አቅሟ ከጊዜ ወደ ጊዜ እየተዳከመ መምጣቱን የሚያሳዩ መረጃዎች አሉ። የሩሲያ የነዳጅ ጉድጓዶች፣ የነዳጅ ማጣሪያዎች፣ ወደቦች፣ ወታደራዊ ጦር ሰፈሮች፣ የተተኳሽ ዴፖዎች፣ የድሮን ማምረቻና ሌሎችም በርካታ የሩሲያ ግዙፍ ተቋማት የዩክሬን የድሮን ጥቃት ኢላማ ሆነዋል። በቀደሙት ጊዜያት ሩሲያ የዩክሬንን ድሮኖች የመከላከልና የማክሸፍ አቅሟ ከፍተኛ ነበርም። በዘንድሮ የፈረንጆቹ 2026 የታየው የሩሲያ መጠነ ሰፊ ውድመት ግን በግልጽ የሩሲያን የድሮን መከላከል አቅም ክፉኛ መውረዱን የሚያሳይ ነው የሚሉ አስተያየት ሰጪዎች አሉ። ዩክሬን በዛሬው ዕለት በጥልቀት ወደ ሩሲያ ግዛት በመግባት ባደረሰችው የድሮን ጥቃት ግዙፉን የሀገሪቱን የኦንላይን የችርቻሮ የገበያ ማዕከል ያጋየች ሲሆን ከመዲናዋ ሞስኮ በስተ ደቡብ ምስራቅ 295 ማይል ወይም 475 ኪሎ ሜትር ርቀት በምትገኘው ታምቦቭ ከተማ ደርሷል በተባሉ በዚሁ የዩክሬን ጥቃት 7 ሰዎች ሲገደሉ 25 የሚያህሉት ደግሞ ቆስለዋል። ሩሲያ ዩክሬንን ለመበቀል ሚሳኤሎችን እንዲሁም ድሮኖችን ተጠቅማለች። ዩክሬንም እየደረሰባት ያለው ጉዳት ከፍተኛ ነው። 4 ዓመታትን የተሻገረው የጦርነት በዚህ በ26 የፈረንጆቹ ዓመት የጉዳቱ አድማስ ከምንጊዜውም በላይ ከፍ ብሏል።
በተለይም በከተሞች የሚፈጸመው ጥቃት በርካታ መሰረተ ልማቶችን እያወደመ ነው። ዩክሬን በሩሲያ የነዳጅ መሰረተ ልማቶች ላይ አነጣጥራ ጥቃቷን በማስፋፋት ሩሲያ በአሁኑ ሰዓት የነዳጅ ምርት ወደ ሌሎች ሀገራት መላክ እንድታቆም አስገድዳለች። ከዚህ ባለፈም ሩሲያ የሀገር ውስጥ የነዳጅ አቅርቦት ፈተና ውስጥ እንደገባች እየተነገረ ነው። የሩሲያ ነዳጅ ማደያዎች በረጃጅም ወረፋዎች ተፈትነዋል። የሆርሙዝ መዘጋትን አስመልክቶ የተፈጠረው ዓለም አቀፍ የነዳጅ እጥረት ክፍተት ትሞላለች በሚል ሩሲያ በምዕራቡ ዓለም እየተጣለባት የነዳጅ ማዕቀብ በትራምፕ በኩል በተወሰነ መጠን እንዲላላ ቢደረግም በዩክሬን ድሮኖች የነዳጅ መሰረተ ልማቶች ውድመትን ተከትሎ ኤክስፖርት ማድረግ ይቅርና የሀገር ውስጥ የነዳጅ አቅርቦትን መሸፈን እየተሳናት ነው። ይህም የሩሲያን ግልጽ የሆነ የዩክሬን ጥቃት ድሮኖች የመከላከል አቅም መውረድ በግልጽ የሚያሳይ ነው እንዲባል ምክንያት ሆኗል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።